ማተቤን ወረወርኩት ማለት ነውና ከዛ ሴትዮዬ እኔ ሙስሊም እንደሆንኩ ነው የምታውቀው። እኔ ሙስሊም እንደሆንኩ ነው የምታውቀውና ዛሬ ልጇ ነበር መስጊድ አልሄድም ብሎ መስጊድ ሄድ እሱ አልሄድም ብሏል። እሱ እዚህ ሳለ ደግሞ አንቺ እዚህ ልትኖሪ አትችይምና ትሄጃለሽ ምናምን አለችኝ ማለት ነው። ከዛ እሺ አልኩኝ። እኔም ያው ግዴታ መሄድ ስለነበረብኝ ሄድኩኝ ማለት ነው። ከዛ ሲሄድ ምንድነው ያልኩት እነሱ ቁርአን እየቀሩ ወይም ደግሞ ሰላዋት እያደረጉ ሳለ እኔ ምንድነው ያልኩት ፈጣሪ ዛሬ እውነት ካለ አላህም ወይም ገብርኤል ብዬ አልልምና እውነት ካለ ትክክለኛውን ፍርድ ወይም ደግሞ ትክክለኛውን ሃይማኖት አገናኘኝ ብዬ ጸለይኩ ማለት ነው። እነሱ እንደዛ ሲሰግዱ ምናምን እኔ የራሴን ጸሎት እንጂ የነሱን አልሰማሁም። ገባህ አይደል? የራሴን ብቻ ፈጣሪ አንተ እውነት ካለ ወይም ደግሞ በቃ ትክክል ከሆንክ ትክክለኛውን ነገር አሳየኝና ወደ ትክክለኛው መንገድ ምራኝ አልኩኝ ማለት ነው። ከዛ ወደ ትክክለኛው መንገድ ጧት ልጆቹን አላቃቸውም ሰግጄ መጥቼ ምናምን በቃ አዳሬን የሆነ ልጅ ነበር ለምን ከሱ ጋር ትሄጂ ምናምን ሲለኝ አደረ ማለት ነውና ከዛ ከሱ ጋር ብትሄጂ እኮ ትክክለኛው መልስ ታገኛለሽ። ስለዚህ አንቺም የመወዛገብ እንትን አትኖሪም። ከዛም ደግሞ ያልተመለሰልሽንም ጥያቄ መመለስ ይኖርብሻል እንጂ ሁሌ ሳይመለስልሽ ቀርቶ ለምን ታዝኛለሽ? ለምን ደግሞ በሃይማኖትሽ እርግጠኛና አማኝ ሳትሆኚ ከምትኖሪ ለምን እንደዛ ታደርጊም ምናምን ሲለኝ ከዛ እሺ አልኩት። ልጆቹን አላቃቸውም። ከዛ ልጆቹን አላቃቸውም ጧት ገባሁኝና ገስት ላይ ሳናግራቸው ምናምን ከዛ ልትሳደቢ ነው ምናምን አሉኝ ማለት ነው። እኔ ለመሳደብ ብፈልግ እኔ ማንኛውንም ሃይማኖት አከብራለሁ፣ የራሴንም ሃይማኖት አከብራለሁ፣ የሰውንም ሃይማኖት አከብራለሁ። ገባህ አይደለ? እዚህ ጋር ዛሬ ኦርቶዶክስ እንደዚህ አይደለም ወይም ሙስሊም እንደዚህ አይደለም ብዬ የምናገር ሰው አይደለሁም። የወረድኩ ሰውም የዘቀጥኩ ሰውም አይደለሁም። ያ ማለት ደግሞ እዚህ ጋር ብቻ ፈጣሪ ዋናው ነገር የምነግርህ ነገር እስከዛሬ ስለምነው ፈጣሪን ስለምነው ሳማልደው አንድ የሚያገኘሁት ነገር አንድ የሚያገኘሁት መልስ አልነበረም። ዛሬ ግን እኔ አምኜበት ፈልጌው ባይሆንም ሄጄ ፈጣሪ አንተ ትክክለኛ ፈጣሪ ከሆንክ ትክክለኛ ፈጣሪ ትክክለኛ ፍርድ የምትሰጥ ከሆነ ዛሬ ወደ ትክክለኛው መንገድ ምራኝ አልኩት ማለት ነው። ገባ? እዚህ ጋር አንተን ስላገኘሁ ትክክለኛው መንገድ እንዳገኘሁ ነው የምቆጥረው። ያ ማለት አንተ ታስረዳኛለህ፣ ከዛ ደግሞ ሌሎቹንም ነገሮች እንዳቅ ታደርገኛለህ ብዬ ስለማስብ ይሄን ሃይማኖት እንዴት በአንድ ቀን ምናምን ልትለኝ ትችላለህ። በአንድ ቀን መቀበል ይከብዳል። ገባህ አይደለ? ይሄን ሃይማኖት በአንድ ቀን ለመቀበል ወይም ደግሞ በአንድ ቀን እንትን ለማለት ለምን እኔ ከቤተሰቦቼ ጋር ሁሉ የተጣላሁበት ነው። ያ ማለት ከዚህ ጋር ማተብ ስታወልቅ ምናምን ቤተሰብ ምናምን ይሰማል። ያ ማለት ደግሞ ለምን እንዴት ምናምን የሚል ነገር ይፈጠራል ነው። ከዛ እንዴት ምናምን ተብዬ ነበር ያኔ ማተቡን ሳወልቀው ምናምን ለምን እኔ ከዛ ስመጣ ምንድነው ብዬ የመጣሁት ሙስሊም ነኝ ብዬ ነው የመጣሁት። ለምን እዚህ ጋር ሙስሊሞች ካልሆንኩ እዚህ ሀገር ላይ እንደሚያሰቃዩ ነው የማስበው ማለት ነው። በቃ እዚህ ሀገር ላይ ያን ያክል ምቾት አይኖረኝም ምናምን ብዬ ስለማስብ ማተቤን ከዛው በጥሼው ነው የመጣሁትና ከዛ ያው እዚህ ይዤው ነበር። ከዛ እዚህ ይዤው መጥቼ ምናምን በቃ ሴትዮዋ የሆነ ሰዓት ላይ ፈትሻ ክላሴን ብታገኙስ ምን ትለኛለች ምናምን የሚል እንትኔ ማተቤን ያው ፈልጌ ባይሆንም ወረወርኩት ማለት ነውና ከዛ ያንን ወረወርኩት። እንግዲህ ክርስቲያንም ካላችሁ ከታች በጣም ይቅርታ እና ያንን እንትን ወረወርኩትና ስወረውረው ምንድነው በቃ ፈልጌው አይደለም ያንን ሃይማኖት ወይም ደግሞ ያንን መስቀል ማወሩር ፈልጌው አይደለም። ለምን እኔ ማተቤን በጣም ነው የምወደው፣ በጣም እንትን እለዋለሁ። ግን ያው እስካሁን ድረስ ትክክለኛ ፍርድ አልተሰጠውም ነው። ገባህ አይደለ? ለምኜው ስለ ክርስትና በደንብ ልወቅ፣ በቃ ስለ ሃይማኖቴ በደንብ ማወቅ ፈልጋለሁ። ለምን እዚህ ጋር አንድ ክርስቲያን መስቀል ስላንጠለጠለ ብቻ ነጠላ ለብሶ ቤተክርስቲያን ስለሄደ ብቻ ክርስቲያን አይባልም። ሙስሊምም ደግሞ ኢጃባ አድርጋ ስለሄደች ብቻ ሙስሊም አትባልም። ስለ ሃይማኖቷ በደንብ ማወቅ አለባትና ከዛ ስለዛ ነገር ስለሆነ ብቻ ያንን ነገር ሳደርግ እስካሁን ድረስ ከማንም ክርስቲያን ጋር ወይም ደግሞ ከኦርቶዶክስ ጋር ኖር ያለው ግን ደግሞ ለዚህ ለጥያቄ እንዴት ነው አንቺ እንዴት ለምን እንደዚህ አትጂ ምናምን ብዙ ጓደኞች አሉኝ የሰንበት ተማሪዎች ምናምን። እኔ ግን ለምን እዛ አልሄድም? እዛ የሚሄዱ ልጆች ሁሉ ያስጠሉኝ ነበር። በቃ እነሱ ጓደኞቼ ከሆኑ እነዛ ልጆች ለመራቅ እንጂ ያን ያክል አልቀርባቸውም ነበር። እነማዘር ለምን አትሄጂም አንቺ ሁሌ እንደዚህ እንደሆንሽ እንደተንዘላዘልሽ ምናምን ገባህ አይደለ? ያንን ነበር ቤት ስም ያለኝ። በቃ እኔ ዘልዛላሁኝ ወይም ደግሞ በቃ ቤተክርስቲያን መሄድ ፈልጋለሁ። ግን በቃ እኔ ማስበው ሰይጣን እንዳገደኝ ነው። ገባህ አይደለ?
እና በቃ እንደዛ አድርጌ ምናምን ስለማስብ አሁን ላይ በቃ የተመለሰልኝ ነገር ወደ ዋናው ነገር ስመጣለህ እስከዛሬ ሳመልክበት የነበረው ሃይማኖት ስለምነው ሳማልደው ያልተመለሰልኝ መልስ ወይም ወደ ትክክለኛው መንገድ ያልመራኝን ነገር ዛሬ ላይ ባላምንበትም በግዴታ ሄጄ ፈጣሪ አንተ ትክክለኛ ፈጣሪ ከሆንክ ፍረደኝ ማለት እዚህ ጋር ምን መሰለ እኔ ስትሄድ ሴትዮዋ በጣም ነበር ያናደደች ለምን ከሰው ሀገር መምጣቴ ምናምን እያልኩ ነበር የመጣሁትና ከዛ መስጊድ ሄድኩኝ መስጊድ ሄጄ አዛን ሲል ራሱ ሴትዮዋን ነው ንቅ ያደረኳት ለምን እኔ ከዚህ በቅርበት በሩቅ አዛን ሰማለሁ እንጂ ከቅርበት እዛው መስጊድ ውስጥ ሆኜ ሰምቼ አላውቅም አዛንና ከዛ አዛን ሲል በቃ የሆነ ሴትዮዋ ንቅስ አድርጋት አንቺ ምንድነው አዛን ሰምተሽ አታውቂም እንዴ ምናምን ስትለኝ አይ እኔ መስጊድ ገብቼ ስለማላውቅ ለዛ ነው አልኳት ለምን እሷ ስሜ ብሌን ነው የሚባለውና ከዛ ብሌን ስምሽ ብሌን ነው ከዛ ደግሞ ሶላት አሰግጅም ለምን ሁሌም ለምን ሶላት አሰግጅም ለምን እንደዚህ አትይም ትለኝ ነበር ሴትዮዋ በጣም ጥሩ ሰው ነች እና ሶላት ብትሰግጂ እኮ አሪፍ ነው እኔ ራሱ በትርፍ ጊዜ ቁርአን አስቀራሻለሁና ለኔም አጅር አለው ላንቺም ደግሞ ምናምን ትለኛለችና ከዛ በቃ እሷንም ከንትን አልቆጥራትም ግን በዛሬ ባየሁት ነገር ወይም ደግሞ በዛሬ ፈጣሪ ሰምቶ ካንተ ጋር ባገናኘኝ ነገር የእውነት ከምነግርህ በላይ ከማስበው በላይ እስከዛሬ ከጠየቁት ጥያቄ በላይ ዛሬ ላይ በቃ ብዙ ጥያቄ ፈጥሮብኛል ለምን ጥያቄ ፈጠረብኝ አንደኛ በቃ እኔ አንደኛ እዚህ ጋር ኦርቶዶክሶችን በእንጨት ያመልካሉ ምናምን እንደሚባለው በድንጋይ ያመልካሉ ሙስሊሞች በድንጋይ ነው የሚያመልኩት ይላሉና ከዛ ስለዛ ነገር ስለሆነ በቃ ያንን ነገር ይዘህ ነው የምታድግና ብቻ ብዙ ከባድ ነገር አለው ግን ብቻ እኔ ምን እንደምልህ አላውቅም ቃላት ነው የሚያጥረኝ ዛሬ ላይ እንደዚህ ወንኪም ብዬ ሌላ ነገር ማምጣት አልፈልግም ግን ብቻ በውስጥ እናወራለንና እንደዛ ስለሆነ እስልምና ሃይማኖትን ለመቀበል የእውነት አንዴም ሁለቴም ሳይሆን በቃ በጣም ከምነግርህ በላይ ዝግጁ ነኝ ያ ማለት ግን ይሄንን ስለነገርከኝ ብቻ ሳይሆን እኔ ስለ እስልምና የሚያሳውቀኝ በደንብ እንድታሳውቀኝ ፈልጋለሁ ገባህ አይደል እኔ ሌሎች እስላሞች ልጆች አውቃለሁ ሙስሊሞች ልጆች ቁርአን የቀሩ ሶላት የሰገዱ ምናምን አውቃለሁ ግን ደግሞ አንተ በደንብ ታውቃለህ ብዬ ያሰብኩት ለምን እንደሆነ ታውቃለህ አንደኛ ለራስህ ሃይማኖት ብቻ ሳይሆን ለሁለቱም ሃይማኖት አነጻጽረህ ነው እንትን የምትለውና በቃ አንዳንዴ ሚዲያ ላይ ስትሆን ሶሻል ሚዲያ ላይ ስትሆን እዚህ ጋር ወይ ለፎሎ ያደርጉታል ወይ ለሆነ ነገር ያደርጉትና የራሳቸውን ሃይማኖት ብቻ ነው ገልብጠው የሚያሰሙት ማለት ነው ገባህ አይደለ ክርስቲያኖቹ ሙስሊሞቹ ለምን እዛ ጋር መጀመሪያ የሄድኩባቸው ልጆች ምንድነው ያሉኝ አንቺ ትክክለኛውን ሃይማኖት መኖር ካለብሽ ትኖሪያለሽ ካልኖርሽ ደግሞ አንቺ እንደውም ክርስቲያን አትመስልኝም ምናምን ያሉኝ ያ መሆን የለበትም ሲቀጥል ያው ይሄንን ከጥፋት ብቻ ባልወስደውም ግን እንደዛ መሆን አልነበረበትም ግን ችግር የለውም ለምን እኔ ከዛ ከኦርቶዶክስ ልጅ ጋር መጣላት የማልፈልገውን አጣልተውኛል ገባህ አይደለ እኔ ፈልጌው ወይ ማስቤበት ሳይሆን እንደዛ መሆን የለበትም ማለት እዚህ ጋር የትኛውን ሃይማኖት ወይም ደግሞ የሰው ልጅ ምን አይነት ነገር ይዞ እንደሚመጣ አይታወቅም ገባህ አይደለ እኔ ዛሬ ሄጄ ሴትዮዋ ዛሬ ሄዳ ገትታ ይዛኝ ሄዳ ያንን ነገር ባልሰማ ኖሮ ወደ አንተም ጋር ወደዛም ወደ ልጅ ጋር አልደውልም ያንንም ልጅ አላወራውም ያንንም ልጅ አወራሁት በመሰለህ ዋትስአፕ ላይ ነው የምናወራውና ከዛ ዛሬ እኮ ሴትዮዋ መስጊድ ይዛኝ ሄዳ አዛን ሲባል ደንግጬ ሴትዮዋን ጨመደርኳት እና ፈጣሪ አንተ እውነት ካለ አንተ እውነት ፈጣሪ ከሆንክ ትክክለኛ ሃይማኖትን አሳየኝ ማለት በቃ ግለጽልኝ እና ደግሞ በትክክለኛ ሃይማኖት እንድጠራ ወይም ደግሞ ትክክለኛ አምልኮት እንዲኖረኝ አድርገኝ ብዬ ጸለይኩ ምናምን ስለው ከዛ ሁሌም ይነግረኛል ስላንተ ለምን እሱ ጋር አትሄጂም ግን ያኔ እንደዛ ሲሉ ጭራሽም ነው የምንትን ማለው ማለት ነው ለምን በቃ እሱን እንደ ጥላቻ አንተ የራስን ሃይማኖት እንትን ለማለት የሰው ሃይማኖት እያነቅ ምናምን ያንን ነገር ነው እናምለው ከዛ ዛሬ ግን ምንም ሳይለኝ ልጁ አንድ ቃል ብቻ ያንተን ነገር ነገረኝ በቃ ሁሱ ብለሽ ሰርች አድርጊ ምናምን አለኝ ሰርች አደረኩ ብዙ በስምህ ብዙ ልጆች አሉ ያው በስምህ ብዙ ልጆች ቢኖሩ ያው ፈጣሪ ብሎ አገናኘኝ ማለት ነው ለምን እኔ ሁሱ ብዬ ከ10 ምናምን ልጅ በላይ ነው ፎሎ ያደረኩት በቃ ያንተ የመሰለኝ ለምን አንድ አይነት ቪዲዮ ስለሆነ የምትለቁት ያን ያክል አይለይምና
ከዛ ሁሉንም እንደዛ አድርጌ ምናምን አደረኩኝ። ከዛ መጨረሻ ላይ እነዛ ልጆች ጋር ገባሁ። እነዛ ልጆች ጋር ስገባ ያጸብም ቢኖርም አንተን እንዳገኝ ረዳኝ ማለት ነው። እና ከዚህ በላይ ያው የማምንበት ነገር የለም ማለት ነው። ዱዓ ባደረኩበት ወይም ደግሞ ጸሎት ባደረኩበት ሰምቶኝ ከዚህ አድርሶኛል። ስለዚህ ያው እሺ በጣም ጥሩ። አሁን እስልምናን ለመቀበል ዝግጁ ነሽ ወይስ ንገሪኝ? አዎ ዝግጁ ነኝ። ግን ዝግጁ በሆነም በደንብ በዚህ ብቻ አንድ በቃ አልፈልግም ይሄን አስረዳዋት ብለህ ለምን እዚህ ጋር ነገርከኝ እንደዚህ ናቸው አልከኝ እንጂ ስለ እስልምና አላወቅም። እስላም ብሎ ማለት ለአንድና ብቸኛ ለሆነው አምላክ ለአላህ መገዛት ማለት ነው። المعنى الإسلام يعني الاستسلام لله والانقياد له بالطاعة والخلوص من الشرك والبراءة من أهله هذا هو الإسلام. إسلام ብሎ ማለት ትርጉሙ ራስን ለአንዱ አምላክ ፈቃድን ማስገዛት ያኔ እርሱን በብቸኝነት መገዛት ማለት ነው። በእርሱ ላይ ቅንጣትን ሳናጋራ ነቢያቶች ይህን ያዘዙት በእርሱ ላይ ቅንጣት ሳናጋራበት እርሱን በብቸኝነት እያመለክን መኖር هذا هو الإسلام. وما خلقت الجن والإنس إلا ليعبدون ይላል አላህ። ሰዎችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ነቢያቶችም ሁሉ ያስተማሩት ኢስላም ይህ ነው። አላህ በቁርአን ላይ ሲናገር ምን ይላል? ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ዕቡዱ ላህ ወጅተኒቡ ጣጉት ይላል። ሙሐመድ ሆይ በእርግጥም ወደ እያንዳንዱ ህዝብ ነቢያትን ልኬያለሁ። እነዚያም ነቢያት ሲያስተምሩ የነበሩት አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖቶችን ሁሉ ራቁ በማለት ነበር ይላል። ኑህ ለምሳሌ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱ ላህ ማ ለኩም ሚን ኢላሂን ገይሩህ እያለ ይናገራል። በእርግጥም ኖህን ወደ ህዝቦቹ ልኬው ነበር ይላል አምላክ አላህ። እርሱም ሲያስተምራቸው ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም ጌታ አምላክ የላችሁም ይላቸዋል። ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ ዕቡዱ ላህ ማ ለኩም ሚን ኢላሂን ገይሩህ ወኢላ ሰሙድ አኻሁም ሷሊሓ ቃለ ያ ቀውሚ ዕቡዱ ላህ ማ ለኩም ሚን ኢላሂን ገይሩህ። ሁሉም ነቢያት ይህን ያስተማሩት ይህ ነው ኢስላም ብሎ ማለት አላህን በብቸኝነት መገዛት፣ ከእርሱ ውጭ ያሉ ባዕድ አምልኮችን ሁሉ መራቅ። መሲሁም ያስተማረው ይሄን ነበር። ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም ይላል። መሲሁ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ሙሴም ይሄን ያስተማረው ኢነማ ኢላሁኩም አላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይኢን ዒልማ ለሙሴ አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የለም፣ እውቀቱም ሁሉን ቦታ ያካበበ ሆነ እያለ ይናገራል። አብርሃም ይህን ያስተማረው ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቃ ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለህ ኢለይሂ ቱርጀዑን ይላል። አብርሃም ለህዝቦቹ ምን አስተማራቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው። ከዚያም በኋላ አብርሃም ከአላህ ውጭ ያሉ ባዕድ አምልኮችን ሁሉ ጣዖት ብሎ ጠራቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካ በራሳችሁ አማልክት ናቸው ብላችሁ ፈጥራችኋቸው ነው አለ። የሰው ፈጠራዎች ናቸው ከአላህ ውጭ ያሉ አምላክ ተብሎ የሚጠሩ ሁሉ ራሳቸው ሰዎች አምላክ አድርገዋቸው ነው እንጂ አምላክ ምንም አጋር የለውም፣ ከእርሱ ውጭ ሌላ ማንም አምላክ የለም። ወተኽሉቁነ ኢፍካ ኢነ ለዚነ ተዕቡዱነ ሚን ዱኒላህ ላ የምሊኩነ ለኩም ሪዝቀን አላቸው። አብርሃም ምን አለ? እነዚያ ከአላህ ውጭ የምትገዟቸው ሁሉ ለእናንተ ሲሳይን ሊለግሷቸው አይችሉም ማለት። ፈብተጉ ዒንደላሂ ሪዝቅ ሲሳይን ስትፈልጉ ከአላህ ብቻ ፈልጉ ጸጋ። ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን እርሱንም በብቸኝነት ተገዙት፣ ስለዋለላችሁም ጸጋ እርሱን ብቻ መስክኑት፣ በምትሞቱም ጊዜ ወደ እርሱ ነው የምትመለሱት ይላል። እና ይህ ነው አምላክ አላህ ሱብሓነሁ ወተዓላ ለዚህ ዓላማ ነው የፈጠረን፣ እርሱን በብቸኝነት እንድንገዛ ነቢያቶችንም ሁሉ የላካቸው ይህን አስተምሮ ለትውልድ እንዲያስተምሩ ዘንድ ነው። ለአላህ ሱብሓነሁ ወተዓላ ታዛዥ መሆን፣ እርሱን በብቸኝነት ማምለክና መገዛት፣ ከእርሱ ውጭ ያሉ ባዕድ አምልኮችን መራቅ هذا هو الإسلام። ይህ ነው ኢስላም ብሎ ማለት ነው። እሺ ማለት ከአባ ማለት ምን ማለት ነው? ማለት ከአባ ምንድን ነው? በጣም ጥሩ። ካዕባ ማለት መካ ላይ የሚገኘው ያ አራት ማዕዘኑ ካዕባ ይባላል። አይ ማለት እሱን አውቃለሁ፣ ግን
ማለት እናንተ የምታመልኩት ነው ወይስ የአላህ አምሳያ ነው? ምንድነው? አይደለም፣ የምናመልከውም አይደለም፣ የአላህም አምሳያ አይደለም። አቅጣጫ ብቻ ነው፣ የሶላት አቅጣጫ። እንግዲህ ሰዎች ወደ ተዘበራረቀ ቦታ፣ ወደ ተለያየ ቦታ እንዳይሰግዱ፣ ወደ አንድ አቅጣጫ ብቻ እንዲሰግዱ የተቀመጠ ምልክት ነው። አላህ ስብሐነሁ ወተዓላ ነው እንዲሰራ ያዘዘው። ነቢያቶች ናቸው የሰሩት። ለትልቅ ዓላማ ነው የተሰራው፣ ለሶላት አቅጣጫ ይሆን ዘንድ እና የሐጅ ስነ ስርዓት መፈጸሚያ ይሆን ዘንድ፣ ሁለቱን ታላላቅ የእስልምና መሰረቶች መፈጸሚያ ይሆን ዘንድ ነው። ሶላት ወልሐጅ፣ የሶላት አቅጣጫ እና የሐጅ መፈጸሚያ ቦታ እንጂ ሌላ አይደለም። አላህ ስብሐነሁ ወተዓላ አቅጣጫ ብቻ እንደሆነ በቁርአን ላይ ሲገልጽ ምን ይላል? ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። አቅጣጫ ብሎ ቃል በቃል ይጠራዋል። የስግደት አቅጣጫ እንጂ ሌላ አይደለም። መዝሙረ ዳዊት ላይ ዳዊት ሲናገር ወደ ቤተ መቅደስህ ዙሬ እሰግዳለሁኝ ይላል። አየሽ፣ ወደዚያ ስለሰገደ ያንን አምላክ አድርጎታል አይደለም። ወደ እርሱ አቅጣጫ ይዞሩና ይሰግዱ ነበረ። ይሻላል። ይህ ነው። እሺ፣ ሌላ ጥያቄ አለሽ? ሌላ ምን ልጠይቅ? እሺ፣ ነብዩ መሐመድ ለምንድን ነው የ9 ዓመት ልጅ አገባው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናታችን ዓኢሻን ለምንድን ነው ያገባት? ከአላህ ሱብሓነሁ ወተዓላ የመጣ ትዕዛዝ ነበር። እርሳቸው ሄደው እንዳውችን ልጅ ለትዳር ፈልጌ ምናምን እንደዚያ ብሎ አልነበረ። ነገር ግን ከአምላክ ዘንድ በመልአኩ ጅብሪል ዐለይሂ ሰላም አማካኝነት የመጣ ትዕዛዝ ነው። መልአኩ ጅብሪል ዐለይሂ ሰላም ወደ ነቢያችን ሰለላሁ ዐለይሂ ወሰለም በህልማቸው ተገለጠላቸውና ያኔ በጨርቅ ይዟል። በዚያ ላይ የእናታችን አይሻን ምስል ይዟል። ገለጠላቸውና ፈቃለ ለሁ ያ ሙሐመድ ሀዚህ ዘውጀቱከ ፊ ዱንያ ወልአኺራ፣ ሙሐመድ ሆይ ይህች ሴት ለአንተ ሚስት እንድትሆን ትወስናለች በዱንያም በአኺራም ተብሎ ታዘዙ። ነቢያችን ሰለላሁ ዐለይሂ ወሰለም ከህልማቸው እንደተነሱ የነቢያቶች ህልም ራእይ ነው፣ ከአምላክ ዘንድ የሚመጣ ግልጠተ መለኮት እንጂ ሰይጣን በህልማቸው አይገለጥም፣ በእነርሱ አይመጣም። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም በቃ አምላክ አዞኛልና ነይ ብሎ አስገድዶ አልወሰዷትም። እንዳውም በሌላ ጊዜ መልአኩ ጅብሪል ዐለይሂ ሰላም አሁን ይሄን ህልም ደገመው ለሁለተኛ ጊዜ። ሙሐመድ ሆይ ይህች ሴት ያንተ ሚስት እንድትሆን ትወስናለች አላቸው። ከዚህ በኋላ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሄደው የትዳር ጥያቄ ያቀረቡላት። እንግዲህ የትዳር ጥያቄ ቢቀረብላት ሕፃን ልጅ እንዳልሆነች ትረዳላችሁ። ራሷን ስለ ተክለ ሰውነቷ ተናግራለች። አቡ ዳውድ ላይ በተዘገበ ሰው በሆነ ሐዲስ እናታችን አይሻ ራሷ ስለ ተክለ ሰውነቷ ተናግራለች። እናቴ አለች ራሷ ስትናገር ከማግባቴ በፊት ሰውነትን የሚያፋፋ የሚያወፍር የሚያሰባ ምግብን ቀመማ ትመግበኝ ነበር። ይሄም ተሳካላት ለእናቴ፣ እኔም ሰባህ ወፈርኩኝ አለች። አንዲት ወጣት ሴት የምትደርስበት ተክለ ሰውነትም ላይ ደርሻለሁ አለች። ቃል በቃል ራሱ ቋጨች። በቃ አለቀ። ሴት ልጅ በቃ የተክለ ሰውነቷ ከደረሰና ብቁ ከሆነች ብታገባ ችግሩ ምንድን ነው? ምንም ችግር የለም ማለት። የ9 ዓመት ልጅ ነች፣ ህፃን ነች። አመት አይደለም እንዴት 9 ዓመት ልጅ ጋር 9 ዓመት ልጅ ጋር እንዴት ህፃን አይደለችም? ራሷ ከተናገረችው በላይ እኛ እናውቅም። ራሷ ስትናገር ወጣት ነኝ ብላ ተናግራለች። አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ ደርሳለች። አሁን እዚህ ጋር እየጠየቅን ያለ ነው ስለ ዛሬ 9 ዓመት ሴት ሳይሆን የዛሬ 1446 ዓመት በፊት ስለነበረች ሴት ነው። ምን አለ መሰለሽ በእስልምና አስተምሮ አለ። እሱ ምንድነው? የሰው ልጅ ሲፈጠር ጊዜ አሁን እንዳለችው ቁመት አይደለም። አዳም ልክ እንደኛ ይመስልሻል? ቁመቱ አይደለም። አዳምን ነቢያችን ሰለላሁ ዐለይሂ ወሰለም ሲገልጹት خلق الله آدم 60 ذراعا አሉ። አላህ አዳምን 60 ክንድ አድርጎ ነው የፈጠረው አሉ። 30 ሜትር ማለት ነው። ከዚያም ሰዎች ወንጀል በሰሩ ቁጥር ተክለ ሰውነታቸው እየደቀቀች እያነሰች ሄዳ መጣለች እዚህ ድረስ። ስለዚህ የአዳም ጊዜ የነበረው ሰውና የአሁኑ ሰው አይገናኙ ጭራሽ። የ30 ሜትር የሚሆን ሰው ዛሬ ቢመጣ ሚስት ያገኛል ምድር ላይ? አያገኝም። የአንድ 2 ሜትር ማትሞላ ሴት ለእርሱ ብቁ ልትሆን አትችልም በፍጹም። ይተሻል። በአዳም ጊዜ የነበረው ከኖህ ጊዜ ከነበረው ይበልጣል። የኖህ ጊዜው ደግሞ ከአብርሃም ጊዜ ከነበረው ይበልጣል። ከአብርሃም ከነበረ በሙሴ ጊዜ ያለው ከአብርሃም ያለው ይበልጣል። ልክ እንዲህ ሰውነታቸው እየደቀቀች መጣች።
የዛሬ 1446 ዓመት ዘመን የነበረች ሴት እና የዛሬዋ ሴት እኩል አይደለችም። ይሄን የምንለው ከኛ ከራሳችን ግምት ሳይሆን ራሷ የተናገረችውን እየነገርኳቸው ነው። ሐዲስ ላይ ወጣት እንደነበረች ደርሳለች፣ እሷ ተናግራለች። የወር አበባ የምታይበት እድሜ ላይ እንደሆነችም ገልጻለች። ትርሚዚ ላይ በተዘገበ ሐዲስ ራሷ ምን አለች? ኢዛ በለገትል ቢንት 9 ሲኒን ፈሂየ እምረአ አለች። በዚህ ዘመን ሴት ልጅ 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች። ኢምራአ ማለት ሰገር ወይ ነው ከህፃንነት እድሜ ወጣለች ማለት ነው። ገብቷችኋል አይደለ? ራሷ ህፃን እንዳልሆነች ቃል በቃል ተናግራለች። ኢምራአ ደርሳለች፣ ለአቅመ ሔዋን የደረሰች ሴት ማለት ነው። ኢምራአ ማለት ሴት። አላህ ሱብሓነሁ ወተዓላ ሚስት ለማለት ሲገልጽ ጊዜ ኢምራአ እያለ ነው የሚጠቀመው፣ ሴቶች እያለ ይገልጻቸዋል፣ ከህፃንነት ዓለም የወጡን ማለት ነው። እና ይህን ራሷ ተናግራለች። ሌላ እናታችን አይሻ ረዲየላሁ ዐንሃ ከዛሬዋ 9 ዓመት ሴት ጋር ለማወዳደር የፈለገ ሰው ማንነቷን ያንብብና ያወዳደር፣ ችግር የለው። እናታችን አይሻ ከማንነቷ መካከል አንድ ልስጣቸውና አወዳድሩልኝ። ከዛሬዋ ዘመን ሴት 2020 ምናምን ሐዲሶችን በጭንቅላቷ ሸምድዳ ለትውልድ ቁጭ ብላ የምታስተምር ሴት ነበረች። እስኪ ቀርጿት እናንተ። የዛሬዋ 9 ዓመት ይሄን ማድረግ ትችላለች? አረ በፍጹም አታደርግም። ምናልባት ዕቃ ስትጫወት ህፃን ልጅ ልናገኝ እንችላለን። ገብቷችኋል አይደለም? እናታችን አይሻ ግን 2000 ምናምን ሐዲስ ምን አይነት ሴት ነች? በጣም ትልቅ ሴት ነበረች። ሷሃቦች ኺላፍ በሚፈጠር ጊዜ በመካከላቸው ሃይማኖታዊ ጉዳይ ሲጋጩ እናታችን አይሻን ሄደን እንጠይቅ እያሉ ፈትዋ የሚጠይቋት ትልቅ አስተማሪ ሴት ነበረች። ሐታ የጦር ሜዳ መርታለች። የ9 ዓመት ሴት ዛሬ ትመራለች እንዴ? አትመራም። ገብቷችኋል? የጦር ሜዳ መርታለች እያልኳቸው ነው፣ ወታ ማለት ነው እንደዚህ። እና ስለዚህ ከተክለ ሰውነቷ አንጻር ነው ዋና የሚታየው እሱ ነው። ተክለ ሰውነቷ ደግሞ ደርሳለች። አረብ ሀገር የኖራችሁ ሰዎች ይሄን ማየት ትችላላችሁ። ኢትዮጵያ ላይ ያለች የ10 ዓመት ልጅ እና የአረብ ሀገር ያለች 10 ዓመት ልጅ አካላቸው እኩል ነው ማለት? አይ የ10 ዓመት ልጅ ቤት ውስጥ የለም እኮ ማለት አረብ ሀገር ያሉ ሰዎች ሴቶች እና ኢትዮጵያውያን ያሉ ሴቶች እድሜያቸው ተመጣጣኝ ቢሆንም ተክለ ሰውነታቸው የነዚህኞቹ በጣም ትልቅ ነው። ወጣቻው አይደለ? እና ያ ነው ከዚህ ከግምታዊ ነገር ሳይሆን እናታችን አይሻ ራሷ የተናገረችው ነው የሚገዛን። በዚያ ላይ ምን አይነት አደጋ ደርሶባታል ነው ጥያቄው። ምንም የደረሰባት ነገር የለም። እንደው ሰዎች እንደሚገምቱትና እንደሚያስቡት እንደዛ አይደለም። እና ተክለ ሰውነቷ እንደደረሰ ራሷ የተናገረችው እሱ ትልቅ ማስረጃ ነው የሚሆነን የእርሷን ማንነቷን ማንበብና ያንን መረዳት እንጂ ከዛሬዋ ጋር ማወዳደር አይደለም። እሺ ሌላ ጥያቄ አለሽ? ሌላ ጥያቄ ሌላ ጥያቄ እንኳን የለኝም። ደግሞ ቀስ እያልኩኝ እጠይቃለሁ ሲገባኝ። እንዴ የምትነግረኝ ነገር ካለ ይጠቅማታል ብለህ የምታስበው ነገር ካለ ነገር እኔ ላንቺ ልጠቅምሽ መጀመሪያ ነገርኩሽ ስለ እስላም የነቢያቶች ስለ እስላምማ ነገርከኝ እኮ ስለዛ ሳይሆን በቃ ማለት እንዴት አድርጌ እዚህ ጋር እኮ ነግሬያለሁ አይደል እንዴ እስላም ነኝ ብቻ ስላልክ እስላም አትሆንም። ለምን እዚህ ጋር እኔ ሃይማኖቱን